የኃጢአትን ብዛት የሚደመስሰው ፍቅር ምን አይነት ነው ትሉኝ እንደሆነ ወዳጅን መውደድ አይደለም፣ ወይም ባልንጀራን በራስ ልክ መውደድ አይደለም። ቢርበኝ ይርበዋል፣ ቢጠማኝ ይጠማዋል ማለት ይሄ ዓለማውያን የሚያደርጉት ነው። ፍጹማን ግን ወይም ክርስቶስን አጥብቀው የሚወዱ ክርስቲያኖች ግን ከዚያ አስበልጠው ቢርበኝ ይርበዋል ብሎ አካፍሎ መብላት ሳይሆን እየተራቡ ማብላት፣ እየተሰደዱ ማኖር፣ መቀመጫን ለቆ ማስቀመጥ ነው። ጠጋ ብሎ ማስቀመጥ እንደ ራስ መውደድ ነው። አካፍሎ ማብላት እንደ ራስ መውደድ ነው የሚባለው። እንደው ካለኝ ነገር ላይ ተካፍለን እንኖር ማለት እንደ ራስ መውደድ፣ ይሄም የሚጠላ አይደለም። ግን ደግሞ ያንን ፍቅር ፍጹም ማድረግ የሚቻለው ፍቅሩን ፍጹም ማድረግ የሚቻለው እየተራቡ ማብላት የሚቻልበት ደረጃ ላይ ሲደርስ ነው ማለት ነው። ይሄ ለወዳጅም ለጠላትም የሚደረግ ነው። በእርግጥ ለባልንጀራም ይደረጋል። ግን ደግሞ ለጠላትም ደግሞ ሲሆን ጠላትም ቢሆን ማካፈል ከቻለ አንድ ክርስቲያን ፍቅርን በፍጹምነት እየኖረው ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ጠላትን መውደድ በዚህ ልክ ነው የሚሆነው። ግን ይህንን ስንላችሁ ጠላትን ለጠላት መጸለይ የማይቻልበት ጊዜ ደግሞ አለ። ልንጸልይላቸው ልንጸልይባቸው ዝም ልንላቸው የሚገባ ደግሞ ጊዜ አለ። ሐዋርያው ቅዱስ ጳውሎስ ለእስክንድሮስ እንዳደረገው ለእስክንድሮስን ሀቢ ብዙ ሐሳቀኝ ለጢሞቴዎስ ሲጽፍለት በሁለተኛይቱ መልእክቱ ላይ ለእስክንድሮስ አንጥረኛው ብዙ አሰቃየኝ ነው የሚለው። ወባቱ ይፍትዮ እግዚአብሔር በከመ ምግባሩ አለ። ነገር ግን እግዚአብሔር የእጁን ይስጠው ይላል፣ የስራውን ይስጠው ብሎ ዝም አለ ቅዱስ ጳውሎስ። ይሄ ጸለየበት ማለት ነው። ግን ምን አለ? አልፈረደበትም። እግዚአብሔር የስራውን ይስጠው ብሎ ነው የተናገረው። ይህንን ያለበት ምክንያት ጠላትን ውደድ ከሚለው ጋር የሚጣረስ አይደለም። እንደዚያም እንዳይሆን ቅዱስ ጳውሎስ ራሱ ቅድም በጠቀስኩላችሁ በሮሜ መልእክቱ ላይ ጠላትን ቢራብም አብላው ነው ያለው። አሁን ሁለት ነገር ነው ቅዱስ ጳውሎስ በእስክንድሮስ ላይ ያንን ጸሎት እንዲጸልይ ያደረገው። አንደኛው ስጋዊ ነገርን ለማንኛውም ሰው በልግስና መስጠት ይገባል። ቢራብ አብላው አይደል ያለው፣ ቢጠማ ጠጣው ነው ያለው። ስጋዊ ነገር ከሆነ ለማንም አትከልክሉ፣ ሰው አትለዩ። ምድራዊ በሆነ ነገር ላይ ማንንም መከልከል አይገባም። ሰርግ አድርጋችሁ ጠላታችሁ ቢመጣ ምን ያደርግ መጣ አትበሉ፣ ስጡት፣ አድርጉለት ማለት ነው። በሃይማኖትም በሌላም ምክንያት ሳትለዩ ለሁሉም መስጠት ይገባል ማለት ለሁሉም ማድረግ ይገባል። መንፈሳዊ ለሆነ ነገር ቢሆን ግን ለምሳሌ በሃይማኖት የማይመስለን ሰው ስጋውን ደሙን አብሬ ልካፈል ቢል አንሰጠው። ለምን? ይሄ ለእኛ ለክርስቲያኖች ብቻ ከሰማይ የወረደልን ጸጋ ስለሆነ ነው። ይህንን አንሰጠውም፣ ጸጋችን ነውና ማለት ጸጋችንን አንሰጥም። በምድር ላይ ያለውን ነገር ከሆነ ግን እንሰጣለን ማለት ነው። አብርሃም ከኤሞር ሰዎች ጋራ ከሴኬም ሰዎች ጋራ አብሮ ኖሯል። እንደምታውቁት ምድርን አብሮ ተካፍሏል። ከነሱ ርስት ገዝቷል። ከነሱ ጋራም አብሮ ሚስቱን ቀብሯል ማለት ነው። ግን መቃብር ከነሱ ጋር ቢያስተባብረውም ሃይማኖት ግን ከነሱ ጋር አያስተባብረውም ማለት ነው። እግዚአብሔር በራእይ ከዋክብትን ባስቆጠረው ጊዜ አብርሃምን ብቻውን ነው የጠራው። ግን ሲያኖረው ደግሞ ከሴኬም ልጆች ጋራ አብሮ ነው ያኖረው። ዘፍጥረት 23ን ተመልከቱት። ከኤሞር ልጆች ጋራ አብሮ ነበር ይኖራል። የኤሞር ልጆች ምንድን ናቸው? ጣዖት የሚያመልኩ አይደሉም። አሞራውያን የሚባሉ እኮ ናቸው። እግዚአብሔር ፍዳን ሊያመጣባቸው ኃጢአታቸውን እስኪጨርሱ ድረስ የሚጠብቃቸው ፍዳ የሚጠብቃቸው እግዚአብሔር አንድ ቀን ነቅሎ የሚጥላቸው ሰዎች እኮ ናቸው። ከነዚህ ጋራ አብርሃም አብሮ ይኖር ነበረ። ያ ማለት ስጋዊውን ኑሮ አብሮ ይኖራል ማለት ነው። መንፈሳዊው ላይ ግን አይገናኙም። አንድ በስጋዊው ነገር አትከላከሉ ለማለት ነው። ሁለተኛው በሃይማኖት ጉዳይ ከሆነ ግን ለወዳጅ ለዘመድ ለልጅ አባት ለልጆቹ ማስጠንቀቅ አለበት። ወዳጅ ለወዳጆቹ ማስጠንቀቅ፣ መምህራን ለምዕመናን ጠላቶቻችሁ ነገሌ ናቸው ብለው ለይተው ማስተማር ይችላሉ። ቅዱስ ጳውሎስ ለልጁ ለጢሞቴዎስ ይህንን ያደረገው። ለእስክንድሮስ እንደውም ምን አለው? ነገራችንን ተቃውሞታል። እስመፈድፋደ ተቃውሞ ለነገር ነው ያለው። ወንጌላችንን ይቃወማልና አንተም ተጠንቀቀው ነው ያለው። እንዲህ አይነቶችን ማስጠንቀቅ ይገባል። ምዕመናን ተጠንቀቁ ምንላችሁ እንድትጠሏቸው አይደለም። በሃይማኖታችሁ እንዳያስቷችሁ ተጠንቀቁ ያልናችሁ። ሐሰተኛ ትንቢት ስለሚናገሩ ሰዎች ሐሰታቸውን ቤተክርስቲያን ገልጣ የነገረቻችሁ፣ ስለ ሐሰተኛ ሰባኪዎች በቤተክርስቲያን ማስታወቂያ የሚነገራችሁ እነገሌ የተሳሳተ ትምህርት ነው የሚናገሩት ተብሎ የተነገራችሁ ትምህርታቸውን እንድትጠሉት ነው እንጂ እነሱ እንድትጠሏቸው አይደለም። ይሄን መለየት ያስፈልጋል። ክርስቲያኖች ትምህርታቸውንና እነሱን ለይታችሁ ልታውቋቸው ይገባል። ትምህርታቸውን እንድትጠሏቸው ልንነግራቸው ግዴታ ነው። እንድትጠላው ካልነገርናችሁ እንዴት ትጠነቀቃላችሁ? ለዚህ ነው ቅዱስ ጳውሎስ ጠላት ቢራባ ብለው ካለ በኋላ
ለጢሞቴዎስ ግን እለእስክንድሮስን ተጠንቀቀው ብሎ የተናገረው እስመ ፈድፋደ ተቃውሞ ለነገር ትምህርታችንን እጅግ ተፈታትኖታል። ጉባኤ የሚያውክ የነበረ ሰው ነው ይሄ እለእስክንድሮስ። በኤፌሶን በጣም ብዙ ነው የተቃወመው። ታምር በኤፌሶን በጣም ብዙ እንደተቋቋመው ያውቃል ቅዱስ ጳውሎስ። ይሄንን ልታውቅ ይገባል ብሎ ነው የነገረው ማለት ነው። ስለዚህ ይሄ አንዱ በጠላቶቻችን ላይ ልንጸልይባቸው የሚገባም ጊዜ ያለ ነው። ግን የጸሎቱ መጠን አለው። እሳት አውርድበት እንዲያደርግበት ማለት ግን አይደለም። ነቢዩ ዳዊትም አንዳንድ ጊዜ ይላል። እንደውም አንድ ሊቅ ይህንኑ ምዕራፍ ራሱ ተርጉሞታል። ቆርኔሌዎስ ይመስለኛል የተረጎመውና ሲተረጉመው ምን ብሎ ነው የተረጎመው? ዳዊት እንደተናገረው አንዳንድ ጊዜ ቤተክርስቲያን በጠላቶቿ ላይ የምትጸልየው ጸሎት ትንቢትም ነው ይላል። የዳዊትን ያነሳና ሚስቱም መበለት ትሁን፣ ርስቱም ምድረ በዳ ይሁን፣ ልጆቹም አሳዳጊ ይውጡ ይላል አይደል? ስለ ይሁዳ የጸለየው ጸሎት ነው ነቢዩ ዳዊት። ያ ስለ ይሁዳ የጸለየው ጸሎት ትንቢትም ነው ይላል። እና ቤተክርስቲያን ለጠላቶቿ የምትጸልየው ጸሎት ወይም በህብረት በጠላቶቻችን ላይ የምንጸልየው ጸሎት አንዳንዱ ትንቢትም ነው። እና ለቤተክርስቲያን ከሆነ ጠላቶቻችን እንላቸዋለን። አባቶቻችን ስለነገሩ ጸራዊ ስለሚል ራሱ ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 13 ቁጥር 26 ላይ ጠላት ብሎታል። ጠላት ነው ያለው። አሁን ልብ ብላችሁ ለይታችሁ ወቁ። ይሁዳን ወዳጄ ነው ያለው። ወዳጄ ለምን መጣ አይደለ? አርኬ ነው ያለው። ወዳጄ ለምን መጣ ብሎታል። ይሁዳን ወዳጄ ካለው እዚህ ማቴዎስ 23 ላይ ደግሞ ያለውን እንክርዳድ የዘራውን ሰው ደግሞ ጠላት ብሎ ከጠራው ምንድነው ልዩነቱ? ልዩነቱን በሚገባ ማወቅ አለብን። አሁን ይሄንን እምላችሁ ቤተክርስቲያን ጠላቶቻችሁን ውደዱ ብላለች ብላችሁ እንዳትንዘላዘሉ። ቤተክርስቲያን ጠላቶቻችሁን ጥሉ ብላለች ብላችሁም ደግሞ ጨካኝ እንዳትሆኑ፣ ሁለቱንም መጠንቀቅ ያስፈልጋል። ክርስቲያን እንደ እባብ ያለ ብልህነት፣ እንደ ርግብ ያለ የዋህነት ሊኖረው ስለሚገባ ነው ይሄንን የምነግራችሁ። አሁን ክርስቶስ ጠላት ብሎ ከጠራው ለቤተክርስቲያን በቤተክርስቲያን ላይ እንክርዳድ የሆነውን ነገር የሚያመጣውን ሁሉ ጠላት እንለዋለን። እኛም ማለት ከቤተክርስቲያን አንጻር ነው ጠላት የምንለው። በግላችን ሲሆን እንደ ይሁዳ ወዳጄ እንለዋለን ማለት ክርስቶስ ያስተማረን እሱ ነው። ይሄም ክርስቶስ ለይሁዳ እንዳደረገው ወዳጄ ብሎ እንደጠራው፣ እንዲያውም አይሁድ ጠላቶቹ ናቸው። ከጫካ ወጥቶ እንቅፋቱ እንዳይመታቸው፣ ጉድጓድ ውስጥ ገብተው እንዳይወድቁ፣ መከራ እንዳይገጥማቸው እሱ ራሱ ወጣላቸው እኮ ነው የሚለው። ተንሥኡ ወርምዜ ብሎ ደቀ መዛሙርቱን አስከትሎ ወደሚታየው ስፍራ ወጣላቸው እኮ ነው የሚለው። በአስቸጋሪ ቦታ ላይ እንኳን እንቅፋቱን ይምታቸው፣ ጉድጓዱን ያስምጣቸው ብሎ በዛው ባለበት ስፍራ ተደብቆ አይደለም የቆያቸው፣ ወጣላቸው ነው የሚለው። ተመልከቱ። ጠላትን ይህን ያክል መውደድ፣ ለጠላት ምሕረት ማድረግ ይገባል። ግን ከቤተክርስቲያን አንጻር አይደለም እንደዚያ ነው። ለቤተክርስቲያን ሲሆን ልንጸልይበትም ይገባል። ሱባኤ ልንይዝበት ይገባል። አባቶቻችን ያደርጉት እንደነበረው ጠላት ቤተክርስቲያንን ሊያጠፋ ሲመጣ ሱባኤ ይዛሉ። እሳት ወርዶ የበላላቸው አይደል? እንደነ ኤልያስ ያሉት እሳት አውርድ ነው ያለው ነብዩ ኤልያስ። እመሰለ ነብዩ እግዚአብሔር አለ ለተረድ ከእሳትም ሰማይ እሳት ከሰማይ ትውረድ፣ አንተንም ካንተ ጋር ያሉትንም ለትብላይ ከለከው ለለ50 ምስልከና አንተንም ካንተ ጋር ያሉትንም ትብላ ብሎ ተናገረ። ነብዩ ይሄን ተናግሮ ሳይጨርስ እሳት ከሰማይ ወርዳ ታቃጥላቸው ነበር ይላል። ተመልከቱ። ነብዩ በጠላቶቹ ላይ ጨከነባቸው፣ ግን ደግሞ ለሌሎቹ ራራላቸው። እንግዲህ የእሱ ደቀ መዝሙር ኤልሳ ጠላቶቹን እንጀራ ጋበዛቸው። የእሱ መምህር የኤልሳ መምህር ኤልያስ ጠላቶቹን እሳት ከሰማይ ወረደባቸው። ምንድነው ልዩነቱ ትለኝ እንደሆነ እነዚህ ሰዎች በነብይነት ላይ ነው የተሳለቁበት። በእግዚአብሔር አገልጋይ ላይ፣ በኤልያስ ላይ አይደለም። በእግዚአብሔር አገልጋይ ላይ፣ በአገልግሎቱ ሁሉ ላይ የሚሳለቁ ሰዎች ናቸው። በትዕቢት የመጡ ሰዎች ናቸው። በእግዚአብሔር ላይ ነው በአመፅ የተነሳሱበት። በእግዚአብሔር ጠላቶች ላይ ምሕረት የሚባል ነገር የለም። የእግዚአብሔርን ጠላቶች ልንራራላቸው ልንወዳቸው በፍጹም አንችልም። የራስን ጠላቶች ግን ታገሳቸው። አንዳንድ ጊዜ በመንኮራኩር ሊያደቁ ይችሉ ይሆናል፣ ግን አንተ ወንጌልን ስበክላቸው። አንዳንድ ጊዜም መርዝ ሊግቱ ይችላሉ። እግዚአብሔር መርዙን አልጫ እንዲያደርግልህ አንተ ግን እነሱን አትቀይማቸው ማለት ነው። የአንተ ፍቅር እነሱን እንዲመልሳቸው ነው። ለሚመለስ ሰው ከሆነ ትጸልይለታለህ፣ ለማይመለስ ሰው ከሆነ ግን ትጸልይበታለህ። ዳዊት እንዳደረገው በመዝሙር 36 ላይ ምንድነው ያለው? አቤቱ የሚያሳድዱኝን አሳዳቸው፣ የሚገፉኝን ግፋቸው አይደል ያለው? እንደዛ ሁሉ ይሄን ብሎ መጸለይ ይገባል። ግን ከቤተክርስቲያን አንጻር መሆን አለበት ሁሉም ነገር ለማለት ነው። እግዚአብሔር ይስጥ። የኔታን ስለ ሊቃውንት ይክፈልልን። ቀጣይ ወደ ኔታ ኃይለ ማርያም ነው የምንሄደው።
ባለው ነገር የሚጨምሩት እንዳለ ሆኖ አብረው የሚይዙልን ጥያቄ ግን ክርስቲያናዊ ፍቅር እንዲሁ ሲባል ምንድን ነው? ሁልጊዜ ፍቅር ፍቅር እንላለን፣ ግን ያንን ያክል አካል ነስቶ ሲተገበር ስንኖረው አይታይምና በተለይ እንደ ሀገርም እንደ ቤተክርስቲያን ከቤተ መቅደሱ እስከ አውደ ምሕረቱ ድረስ ፍቅር ቀዝቅዛለች ብሎም ጠፍታለች ማለት ይቻላልና መሰረታዊ ምክንያቱ ምንድን ነው? መፍትሄውስ ምንድን ነው የሚል ነው። እሺ፣ እንደምን አደራችሁ? አሜን። ያገናኘን አምላካችን ስሙ የተመሰገነ ይሁን። የመጀመሪያው በደንብ ተገልጿል፣ መያዝ ነው። እንግዲህ ያው ትልቁ ችግራችን ወደ ተግባር መቀየሩ ስለሆነ እሱ ላይ መጣጣር ነው። እኔ አንድ ጥያቄ ግን በደንብ እንድታስቡ፣ ይሄ ለምክር ሲቀርብ ሁሉንም ይጠቅማል ተብሎ ነውና እስኪ በየቤታችሁ ወደኋላ ትንሽ መለስ በሉና እንደው አንድ 30 ሰከንድ ልስጣችሁ። ስንት ጠላት አላችሁ ይሆን? እስቲ ቁጠሩ። ጠላት ማን በጎረቤት አላሲ ማን ነው ጠላቶቻችን? እኔም ላስብ፣ እናንተም አስቡ። እንግዲህ ይሄ ከሆነ ክርስትና ይባላል። ዓላማው መሰላችሁ ጠላት የምንለው ሰው እንዳይኖር ነው። በግላችን ቅድም የተነገረው ያው አጽራረ ክርስትና እነዚህ ከዚህ ውጭ ናቸው የሚለቁት። ግን አንድ ሰው በግሉ ገሌ ጠላቴ ነው፣ ገሌ ጠላቴ ነው፣ ገሌ ጠላቴ ናት የሚለው ነገር እንዳይኖር ነው። ይህ መኖር የለበትም። የሚፈታው ደግሞ በፍቅር ነው። ማለት ጠላትን በማጥፋት መጨረስ አይቻልም። ጠላት መቀነስ የሚቻለው ወዳጅ በማድረግ ነው። ትልቁ የመፍትሄው እሱ ነው እና ስለዚህ ክርስቲያን እገሌ ጠላቴ ነው ወይም እነገሌ ጠላቶች ናቸው የሚለው ነገር ሊኖረው አይገባም። መጠንቀቅ ያለብን እዚህ ላይ ነው። 2ም 3ም 4ም 5ም ቢሆን ጠላት ምንለው ካለ እንዴት ነው ክርስቲያን እንሆናለን? ሲጀመር የሰው ጠላቱ ምንድን ነው? ማን ነው? ይህንን በደንብ ማሰብ ያስፈልጋል። ቅድም የተናገረው ቅድም መምህራችን የነገሩን ጌታችን እነዚያ ያው የሃይማኖትን መሰረት አድርገው ክርስትናውን ስራዬ ብለው እነዚህ ጸራ ለጽድቅ የተባሉት እውነተኛውን ወንጌል የሚያጣምሙትን ነው አጽራር ብሎ የገለጻቸው ጠላቶች ብሎ የገለጻቸው እንጂ በቀረ አንድ ክርስቲያን እገሌ ጠላቴ ነው እገሌ የሚለው ሊኖረው አይገባም። ከእንዲህ አይነት ነገር መውጣት ያስፈልጋል። በዚያ ላይ ቅድም የተነገረው እንትኑ ነው። አሁን ማቴዎስ 5 በደንብ ይዩት። መጀመሪያ ሲያሳድዷችሁ ብፁዓን ናችሁ ነው። በቃ እሺ ብላችሁ ተሰደዱ ነው። ከዛ ቆየት ብሎ ሁሉ ዘያመዋው ወንድማችሁን አታሳዝኑ፣ ከዛ ደግሞ ክፉን በክፉ አትቃወሙ። አሁን እስከዚህ ገና ክፉን በክፉ አትቃወሙ፣ ሲመታ አትምታው ብሎ ይሄድና ኋላ ግን ጠላቶቻችሁን ውደዱ፣ ሲመታ አትምታው አትጉዳው ነው እንጂ ውደዱ አይደለም ማለት። ሲያድግ ግን ጠላትን መውደድ ነው። ከዛ በኋላ ጠላትን መውደድ ምን ያመጣል? ፍጹም ያደርጋል። ሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ትሆኑ ዘንድ ይላል። ክርስትና ቀደም እንደተነገረን እንደ ኒቆዲሞስ በየጥቂቱ እያደገ ወደዚያ ቢመጣ ነው ያለበት። አለዛ ክርስትናችን ምንም እድገት አላሳየም ማለት ነው። ጌታችን በደረጃ ነው ያሳየን። ስለዚህ ክርስትናችን እንዲያድግ ይሄንን ሁልጊዜ ተግባራዊ ማድረግ ወይም መለማመድ በጣም መልካም ነገር ነው። ጠላት የምለው ሰው እንዳይኖር በጎረቤት፣ በስራ ቦታ፣ በየትኛውም አጋጣሚ አይወደኝም አልወደውም የምንለው ነገር እንዳይኖር ጥረት ማድረግ አለብን። በጣም ትልቁ ነገር እሱ ነው። ወደ እኔ ጥያቄ ስመጣ ፍቅር በተደጋግሞ ይነገራል። ነገር ግን ያው በሚነገረው መጠን ግን በክርስቲያን ማህበረሰብ ህይወት ላይ ጎልቶ አይታይም እና እሱ ነገር ምንድነው የሚለው በነገራችን ላይ ከፍቅረ እግዚአብሔር ሲጀምር ነው ፍቅረ ቢጽ ወይም ፍቅረ ሰብ ጎልቶ አካል ገዝቶ የሚገኘው ከፍቅረ እግዚአብሔር ሲጀምር ነው። ሃይማኖትን በለ ምግባር እንደማለት ሃይማኖት የሌለው ምግባር ጥቅም የለውም። ፍቅረ እግዚአብሔር የሌለው ፍቅረ ቢጽ ፍቅረ ሰብም ዋጋ የለውም። እንደ ኤንጂኦ ዝም ብሎ ተራ ርህራሄ ይሆናል ወይም ዕለታዊ ደስ እንዲለን የምናደርገው ይሆናል። ፍቅረ እግዚአብሔርን መሰረት ያደረገ ፍቅረ ቢጽ ግን እሱ ለኛ ያደረገውን እናስባለን፣ እሱ ለኛ የሆነውን እናስባለን። ቅድም በደንብ አዳምጣችሁ ኮንትራት ሲሰጠን ለኛ ሲቸነከር ሐሞት ሲጠጣ ፍቅሩን እያየን ፍቅረ እግዚአብሔሩ ካለ የእሱ የሆኑትን አንጠላ። መጀመሪያውንም የፍቅር መሰረቱ ፍቅረ እግዚአብሔር ነው። መጀመሪያው ለፍቅረ ቢጽ መሰረቱ ጌታችን ከሕግጋት ማናቸው ትበልጣለች ብሎ አንድ አዋቂ ነኝ የሚል ሰው ጠይቆት የሚበልጣውን እስኪ ንገረኝ ብሎት በቃ ፍቅረ እግዚአብሔርን መውደድ ከዚያ ሰውን መውደድ ነው እቺን የምትመስለው ብሎ መጀመሪያ እግዚአብሔርን መውደድ
በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ሕሊና። ይችን የምትመስል ሁለተኛዋ ደግሞ ባልንጀራህን እንደ ራስህ ውደድ ነው ብሎ ሕግጋት ሁሉ በዚህ ይጠቃለላሉ ይላል። ስለዚህ ያስቀደመው የመጀመሪያው እግዚአብሔርን መውደድ ነው። መሰረታዊ ችግራችን እኛ ፍቅር እግዚአብሔር ነው። ፍቅር እግዚአብሔር አምድ አለው ተብሏል። ፈሪሃ እግዚአብሔር ማለት አይደለም ፍቅር እግዚአብሔር። መፈራትማ ጠላትም ይፈራል። ግን እግዚአብሔርን እንዳባት ማሰብ፣ እንዳባት መውደድ፣ ከእግዚአብሔር ጋር እንዳባት መኖርን አልተለማመድንም። የሚጎለን እሱ ነው። በነገራችን ላይ አሁን ቅዱሳን እግዚአብሔርን እንዳባት ነው የሚያስቡት። ስለዚህ ስሙን ሳይጠሩት ተወሰነ ደቂቃ መቆየት አይችሉም። ረጅም ጸሎት ሊጸልዩ አይሰለቻቸውም። እንዴት ነው ይሰለቻል? ሰው ከሚወደው ሰው ጋር ሲጨዋወት አዳር ቢያድር እንኳን እንዳው ናፍቀውን የምናገኛቸው ጓደኞች ምናምን ከረጅም ጊዜ በኋላ ከ10 ከ15 ዓመት በኋላ ስናገኛቸው አንድ ቀን አዳር እኮ አይበቃንም፣ ሳንተኛ ሁሉ እናድራለን። ግን 2 ሰዓት 1 ሰዓት ጸሎት እናድርግ ብንል ትክክም ይለናል። ለምን መስላችኋል? ከፍቅር ውጭ እንደው እንደ ግዴታ እንደ የግብ ውጣ መድገም ማነምነም ይሆናል ጸሎታችን። የፍቅር ንግግር ከሆነ ግን አሁን ቅዱሳኑ 24 ሰዓት የሚጸልዩት እንደኛ እንደው እንዳይታጎልብኝ ሳላደርሰው አይዳዬ ምናምን ወይም እንቅፋት ይገጥመኛል ከሚለው ይወጡና የአባትና የልጅ ንግግር ያደርጉታል ጸሎታቸውን። ተሳሃለኒ ይዞ በከመ ይሳሃልክ ለከ ለባህቲ ተቃበሱ ወኩኒ በቅድሚያ አንተን በደልኩ። ከፊታቸው እንዳለ በትክክል አምነው አንተን በደልኩ፣ በአንተ ዘንድ ኃጢአቴ ግልጥ ነው፣ ስለዚህ ይቅር በለኝ ማረኝ እያሉ ንግግር የሆነ ጊዜ ድካም ራሱ ይጠፋል። ስለዚህ ፍቅረ እግዚአብሔር ያለው ሰው ፍቅረ ቢጽ አይገደውም። ምክንያቱም እግዚአብሔርን አባቴ ነው ብሎ ወዶ የሚኖር ሰው የእግዚአብሔር የሆኑትን ሁሉ ሊጠላ አይችልም። ወንድሞቼ እህቶቼ ናቸው ብሎ ያስባል። ስለዚህ ለዚህ ለፍቅረ ቢጽ ሰውን ለመውደድ ብሎም ደግሞ ጠላት ሆኖ የመጣውን ጭምር ለመውደድ መሰረቱ ፍቅረ እግዚአብሔር ነው። ቅዱሳን እንደዚያ የሚያደርጋቸው ፍቅረ እግዚአብሔር ነው። እግዚአብሔርን ሲወዱ ስለ ፍጥረቱ ይወዳሉ። እንኳን አይደለም ሰውን እኮ ለእንስሳት ይራራሉ፣ ለእጽዋት ይራራሉ፣ ለሁሉም ነገር ያዝናሉ። አሁን በቅርቡ ያረፉ ነበሩ። ምናልባት ግሸንም ትሄዱ ላይ ታውቋቸዋለህ ይሆናል። ባታ በመፍቀር ይሰብ ዘንባባ ወይራ ተቆርጦ ከቢ ያለቅሳሉ። በየቤታው በየአጥቢያው የሚተክሉት ዋርካ፣ ዘንባባ፣ ወይራ ነውና እኔ ባይኔ ያያቸው ሰው ስለሆኑ ነው የምነግራቸው። ዘንባባ ዝም ብሎ ባልባሌ ተቆርጦ ካገኙ እንባ ወጥቶ ነው የሚያለቅሱት። ምናልባችሁ በየሰሌኖቹ ልጆች አትቁረጡኝ ይደርቃለው እንዳልደርቅባቸው አትንኩኝ እያሉ ኮምፒውተር እያጻፉ ይለጥፋሉና ሰው ደግ የሆነ እግዚአብሔርን ወዶ ከተነሳ ለእግዚአብሔር ፍጥረት በሙሉ ሩሩ ነው የሚሆነው። ክርስቶስ ሰብራ ለሰይጣን እንኳን አረራችለት፣ ለሰውም ለሱም ለራሱ ሰውም እንዳያስት ብላ ነው። በርግጥ ከዛም ባለፈ ግን እንደው ምህረት ብታደርግለት ብላ እንዴ። ተመልከቱ ፍቅረ እግዚአብሔር ሲጸና እንኳን ለሰው ለሰይጣን እስከ መራራት ያደርሳል። ፍቅረ እግዚአብሔር ከልቡናችን ሲወጣ ከምንጠላው ይበዛል። ገሌ እንደዚህ ገሊት እንደዚህ የኛው እንደዚህ ያኛው እንደዚህ እየቆጠርን ጠላት እናበዛለንና ትልቁ መሰረት ፍቅረ እግዚአብሔር ነው። በፍቅረ እግዚአብሔር የቆመ ሰው ጠላትን መውደድ በጣም ቀላሉ ነው የሚሆነው። እንደ ጠላትም ራሱ አያየውም። ቅዱሳን እኮ እንደዛ ናቸው። አንድ ታላቅ አባት የሆነ መጽሐፍ አጽፎ ቤተክርስቲያን አስቀምጧል። መጽሐፍ ቅዱስ ሁሉ ሰው እንዲያነባው አትሮስ ላይ አዘርግቶ የገባ ሁሉ እንዲያነበው ነውና የመጣ ሁሉ ያነባል፣ ይሄዳል ያነባል። አንድ ሰው ግን ሳስቶ ዋጋ ያወጣል ይሄ ብራና ብሎ ሰርቆ ወሰደው እና ሊሸጥ 18 ብር የተገዛው በዚያ ድሮ ዘመን ነው እንግዲህ። ለሆነ ሰው ግዛኝ ሲለው 13 ብር ግዛኝ አለው ነው ሰው። አይ 13 ብር ዋጋው ምንም አይደለም መጽሐፉ ጥሩ ስለሆነ፣ ግን መጽሐፉ ውስጡ ይዘቱ ትክክል መሆን አለመሆኑን ማሳየት አለብኝ አለና ያን ተቀብሎ ወስዶ ከዚያ ከባለቤቱ አባ ገላስዮስ እንዲህ መጽሐፍ እይልኝ እስኪ አንድ ሰው ሊሸጥልኝ፣ ግን እኔ ውስጡ ምን እንዳለ ትክክል መሆን አለመሆኑን ስለማላውቅ እይልኝ አለውና አይቶ ስንት አለህ አለው። 13 ብር። እንዴ ግዛው በጣም ጥሩ መጽሐፍ ነው። ያስቡት እንግዲህ አሁን በአራተኛው ክፍለ ዘመን አንድ የብራና መጽሐፍ ነውና አንድ ሰው ምናልባት ዛሬ በሚቆረቆረው ወይ ጥሩ ስልካችሁን ወይ ላፕቶፓችሁን አንድ ሰው ወስዶ በሌላ ሰው እጅ እናንተ ጋር ሊመረመር ሲመጣ ሳሉት ጥሩ መጽሐፍ ነው ግዛው አለው። ሰውየው ደግሞ ዋጋ መከራከር ስለፈለገ ሄደና ምን አለ ሲለው አይ መጽሐፉ የኔ ያህል ዋጋ አያወጣም ብሎኛል።
ማንን ነው ያናገርከው? አባ ገላስዮስ። ሌላ ከዚህ ውጭ የነገረ ነገር የለም አልነገረኝ። አልሸጥም፣ እንደውም ይመጣ አልሸጥም። ትዕግስቱ ነው ያስተማረውና ምንም እንዴት ቢያንስ የኔ ነው እንዴት አይልም፣ ከየት አገኘው እንኳን እንዴት አይልም ብሎ ገርሞት እንደውም አልሸጠውም ማለትና ይዞ ሄዶ አባቴ ይሄንን መጽሐፍ ያነሳሁት እኔ ነኝ፣ ተሳስቼ ነው፣ ማረኝ፣ ይቅር በለኝ፣ እንካ መጽሐፍና ላይ ያዘው፣ ግድ የለም ለአንተ ይሆናል። በፍጹም ይሄን መጽሐፍ ካልተቀበልከኝ ሰላሜን አላገኝም ማለት። ሰላምን የምታገኝ ከሆነ እንኳን አምጣው፣ ጠላቴ ነህ፣ ለምን አነሳኸው፣ እንዴት ወሰድክብኝ ምናምን አላ። ይሄ ከፍቅር እግዚአብሔር የመነጨ። ስለዚህ ፍቅር እግዚአብሔር ላይ ያለንን ሁኔታ መፈተሽ አለብን። እኔ እንደውም ትምህርተኛም መጠነኛ ፍቅር እግዚአብሔር ላይ ያለን አስተምሮ ማስፈራራት ይበዛዋል የሚል እንትን አለኝ። የግል አመለካከት ከሆነ እንግዲህ ወደፊት አርመዋለሁ። ግን ትምህርታችን ፈሪሃ እግዚአብሔር ላይ ትቀሰፋላችሁ ላይ በዛ ይላል። እግዚአብሔርን መውደድ ላይ አባታችሁ ነው ብሎ የልጅና የአባት ትውውቅ ማድረግ ላይ በመጠኑ ሳይጎለን አልቀረም። እኛ ሰው ለዛ ነው ሰው እግዚአብሔርን ከእግዚአብሔር በመራቅ ለማስደሰት የሚሞክረው። ብዙ ሰው እኮ በቃ ለእግዚአብሔር ያለውን ክብርና ፍቅር የሚገልጸው ከእግዚአብሔር በመራቅ ነው። እና ስለዚህ ፍቅረ እግዚአብሔር ላይ ከተመሰረተ ፍቅረ ቢጽ በጣም ቀላል። እንዴ ሰው የአባቱን ገንዘብ የአባቱን ልጅ እንዴት ይጠላል? እግዚአብሔርን በትክክል አባታችን ካደረግነው ሰው ሁሉ የአባታችን እግዚአብሔር፣ ሁላችን አንድ አባት ያለን አይደለም፣ እሱም እግዚአብሔር ማለት ነው የሚለው መጽሐፍ። ስለዚህ ከዚህ በላይ መነሻ የለውም። ትልቁ መሰረት ፍቅር እግዚአብሔር ነው። አሁን ለመጣብን ያለመስማማት ችግር ጉልበቱ ከፍቅር እግዚአብሔር ነው። አሁን በዓለም የሚዋደዱ አሉ ይኖራሉ። የሰውን ዘር እንወዳለን የሚሉ ለሰው የሚያዝኑ፣ ይሄ ሰብአዊ ርኅራኄ ይባላል። ዝም ብሎ እንጸድቃለን፣ ዋጋ እናገኝበታለን፣ ደስ የምናሰኘው ፈጣሪ ያለ ሳይሉ ግን እንዲሁ ድሃ በመርዳት ለህሊና እርካታ፣ ቅድም የንጆ ምናምን ያልኩ የውጭ ልጆች ምናምን ያልኳቸው ለህሊና እርካታ ምናምን የሚያደርገው እንደዛ ይሆናል። ከፍቅር እግዚአብሔር ውጭ ከሆነ ብንዋደድ እንኳን ማለት ነው ብንዋደድ እንኳን ሃይማኖት የሌለው ምግባር ይሆናል እንጂ ጥቅም የለው። የተሟላ የሚሆነው እግዚአብሔርን እንዳባት ቤተክርስቲያንን እንደናት። ከዛ በኋላሳ ከእግዚአብሔር የተወለደ ከቤተክርስቲያን የተወለደ ሁሉ የእናት የአባታችን ልጅ ይሆናል ማለት ነው። ከዛ ምንም ቋንቋ ቢናገር የትኛውም ጎሳ የትኛውም ዓለም የትኛውም ሙያ ቢሆን ጉዳያችን አይሆንም። ወንድሜ ነው ወንድሜ ነው፣ እህቴ ናት እህቴ ናት። ለዚህ የሚያበቃን እግዚአብሔርን አባት ቤተክርስቲያንን እናት ማድረጉ ላይ ጠንከር ያለ መሰረት ልቡናችን ላይ መጣል አለብን። ሁሌ እግዚአብሔርን አባትነት ከዚህ ከማድረግ አለማድረግ አሳናገረኝ። አሁን እኛ ችግራችን የሆነ ነገር ስናገኝ ተመስገን ጌታ አባቴ እንላለን። ደግሞ ጥቂት ስናጣ አይ እግዚአብሔር ረሳኝ እንላለን። እግዚአብሔር አይረሳም። እንዴት አድርጎ እናት የወለደችውን ትረሳለች ነው ይላል ኢሳይያስ። እሷ ምናልባት ትረሳ ይሆናል። ኢየሩሳሌም እኔ ግን አልረሳሽም ይላል እግዚአብሔር። ኢየሩሳሌም ማለት እኛን እኮ ነው፣ ሰዎቹን ነው። እናት ምናልባት ልትጣላ ልትረሳ ትችላለች የወለደቻት። እኔ ግን እንደዛ አይደለሁም፣ አልረሳሽም። እግዚአብሔር ከዚያ በላይ ነው። ስለዚህ እንዲህ ያለውን በልቡናችን ከተከልን የማይረሳን አምላክ እንዳለን ካወቅን የእግዚአብሔር የሆነው ሁሉ ተስማምቶን ይኖራል። ስለዚህ ጌታችን ካስተማረን በጌታችን ትምህርት የሚታረም የሚስተካከል የለም። በዚህ ላይ ደግሞ ይሄ ትምህርት የተነገረ ለሁሉ ነው። ልብ በሉ፣ ለኔ ብቻ አይደለም። ይጠላኛል ለምለም ሰው ተነግሯል። ውደዱ ይውደዷችሁ አይደለ? በመሰረቱ ይሄንን ወደ ገልብጣችሁ ብታዩት በጣም ከባድ የነበረው ጠላቶቻችሁ ጋር ተዋጉ የሚል ቢሆን ነበር። አሳዷቸው እንደሌሎች ሰዎች አሳዷቸው አጥፏቸው ቢል በጣም ከባድ የሚሆነው እሱ ነበር። በጣም ከባዱ እንደው ክርስትና ግን ከባድ ነው ወይ እንላለን እንዴ? ታረቃለ እንጂ ተኩስ ይምታህ መታው ቢል ኖሮ እስኪ ምን ሊበቃ ኖሯል? አሁን ከባዱ እኮ ጠላቶቻችሁ ጠላቴ የሆነው ሁሉ አሳደህ አጥፋ አታሳድር አታውል ቢል ምን ቆሞ አይጠብቅም ያኛው። ስለዚህ ወንጌል በጣም መልካም ሕግ ነው። በነገራችን ላይ ወንጌል የፍቅር ሕግ ነው። ከአመጣጡ ጀምሮ ፍቅር ስቦት መጣ፣ ፍቅር አስተምሮ ለፍቅር ሙቶ ፍቅርን በልቡናችን ተክሎ ሄደ። እንግዲህ ያንን ነው እያጠጣ የሚያሳድገው አለ፣ የሚያደርቀው አለ። ጉዳዩ ይሄ ነው። ክርስትና የፍቅር ሃይማኖት ነው። የእውነት ፍቅር ነው ደግሞ የእውነት ፍቅር ነው። ስለዚህ በጎ ነው፣ ለሰዎች ቀላል ነው። ጌታችን እኮ ተናግሯል። ነገሩ ከባድ እንዳይመስላቸው እኔ ሸክሜ ቀላል ነው ቀንበሬም ልዝብ ነው ያለው። ሸክሜ ቀላል ነው። ሰው ተጣሉ ማለት በጣም ከባድ እሱ ነው። ታረቁ፣ ተስማሙ፣ እርዱ፣ ይርዷችሁ፣ ውደዱ፣ ይውደዷችሁ። ይሄ በጣም ቀላል ሕግ።
ግን ከተጣላን በኋላ ስለምናስበው ከተቀየምን በኋላ ቂም ከቋጠርን በኋላ ነፃ ባልሆነ ልቡና ስናስበው ከመፋቀር ከመጣላት ይልቅ መፋቀር ነው የሚከብደን። ውይ በስመ አብ ገሌን ይቅር ማለት አሁን ብዙ ሰው አለ እኮ ከገሌ ጋር ይቅር ከምል እንጦርቆስ ልወረድ የሚል ማለት ነው። እንጦርቆስና ሰው አይቶ ስለማያውቅ እንዲህ ወደታች ወረድ ብሎ መመለስ ይመስለዋል። እንጦርቆስ ከባድ ነገር እንዲህ በጣም ከባድ ነገር እንደ ቀላል ዝም ብሎ አላ ከእሷ ጋር ከምታረቅ እንጦርቆስ ልወረድ አይባልም። በፍጹም ይቅር የማንለው ሰው መኖር የለበትም። በፍጹም ቅድም ትምህርት ሲሰጥ ሰማችሁ ወሰላን ዘጸሩን ነቁ እንዲህ እኛ እኮ እንዴ እሱ እኮ ይቅር ያለ ምን አይነት ሰዎች መሰላችሁ? ዮሐንስ አፈወርቅ ምን ይላል? አንተ ይቅር የምትለው ወንድም ምንም አልሰጠኸውም እኮ ህይወቱን የሰጠኸው አንተ አይደለህም፣ አካሉን የሰጠኸው አንተ አይደለህም፣ ልጅነት የሰጠኸው አንተ አይደለህም። ስለዚህ የሆነ ነገር ይበድል ይቅር ማለት ቀላል ነው። እግዚአብሔር ግን ይቅር ያለን አካላችን ሰጥቶ ዓለምን ፈጥሮልን ልጅነትን ሰጥቶን ሲያበቃ ይሄን ሁሉ የሰጠን አምላክ የተጣላ ነው። አንተ የሆነ ሰው ይጣላ ምንም አላረክለትም። አንተ ብትጣላው ምንም አላረግልህም። እግዚአብሔር ግን ይቅር ያለው አዳምን ወይም የአዳም ልጅ በሙሉ ሰጥ አድርጎልን ዝም ብሎ ፈጥሮ አይደለም እኮ የተወው። እንዴ እስኪ አዳም ከመፍጠሩ በፊት አሁን ይሄንን የሐዋርያት ኮሚቴ ብትጠይቁት ሐዋርያት ህይወት እንዲህ አንድ ቀን ፕሮግራም ይመስላል አይደል? ይሄን ሁሉ ፕሮግራም ማዘጋጀት ምናልባት ከ3 ወር ጀምሮ ብዙ ሰዎች እንቅፋቷል። እኛ አሁን ዛሬ ተቁጭ ስንል ነው ቀላል ይመስላል። በቃ ድንኳን ተተክሎ ምናምን ይችላል እንኳን ራሱ ሌላ ችግር ማለት ማግኘት መጥቀም ምናምን ሌላ ነገር በሙሉ እግዚአብሔር አዳምን እኮ አዘጋጅቶ ልክ እንደናንተ ዛሬ ጣስመታችሁ ቁጭ እንዳላችሁት በእርግጥ እናንተ ትኬት ቆርጣችኋል። አዳም ምንም ትኬት አልቆረጠም። ምንም የለው። ሁሉም የሚበላውን መኖሪያውን ቢጠጣውን ቢተነፈሰውን አየር ውሃውን ምን አደረገ? አመጣ ቁጭ አደረገ። ሙሉ አካሉን ሰጥቶ አይምሮውን ሰጥቶ ይሄን አድርጎለት የተጣላው ይሄን አድርጎለት ይቅር ካለው እኛ አሁን ምንም ያላደረግንለት ሰው በተፈጥሮ ብቻ ይመስለን ደግሞ በሃይማኖት ይመስለን ሰው ቢያስቀይመን ይቅር ምንለው ምንድነው? ምን ወታውለንለት? ዮሐንስ አፈወርቅ ይሄን ያነጻጽራል። አንተ ምን ወለታል? ምን አለ? ስለዚህ እግዚአብሔር ያን ሁሉ አድርጎልን ይቅር ካለ እኛ ምንም ያላደረግንለት ሰው ሲበድለን ይቅር ማለት የመጨረሻ ቀላል ነገር ነው። ቀላል ነገር ነው እና መሰረታችን ክርስቶስ ነው። ከኔ ተማረን እንደተባልነው ለዚህ በፍቅረ ቢጽ በተለይ ጠላትን ለመውደድ መሰረቱ ፍቅረ እግዚአብሔር፣ መሰረቱ ክርስቶስ፣ መሰረቱ ቀራንዮ ነውና ይሄንን መሰረት ካደረግን አንቸገርም። እሺ እግዚአብሔር ይስጥልን። የመጀመሪያው አምድ የመጨረሻው ጥያቄ ተያያዥነት አለው። በእርግጥ በእንተ ፍቅር ስለሆነ የጌታ ዘመላክ የሚያስተምሩን ስለ ይቅርታ ይሆናል። ይቅርታ ምንድን ነው? በተለይ አንዳንድ ሰዎች የተጣሉትን ሰው ካልተዋቀሱ ይቅር ለማድረግ ይቸገራሉና መዋቀስና ይቅርታ እንዴት ነው ሊገናኙ የሚችሉት? ሰው ታረቀ ከተባለ ወይም ካልተዋቀሰ መታረቅ ይቸገራልና እንደው ከዚህ አንፃር ያለው አስተምሮ ምን ይመስላል የሚለው ሊገባ በእግዚአብሔር ስም ተወዳደራችሁ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቅርታ ሰላምታ ካቀረብኩ ቁጭ ማለት ትችላለህ ይመስለኛል አይደል? እሺ እንደዛ ከሆነ እንግዲህ የኔታ ያስተማሩት የተናገሩት ልቡናችን ላይ ከተቀመጠ ለጠቢብ ለሰሚ ጥበበኛ ሆኖ ለሚሰማ ሰው አሐቲ ቃል ትበቆ አንዲት ቃል ትበቃዋለች ይላል መጽሐፍ። እኛ ቤተክርስቲያን እንዳለመታደልም ሆኖ ይመስላል ለብዙ ዘመናት ስብከተ ወንጌል ይደረጋል። ዓመት እስከ ዓመት ስብከተ ወንጌልም ሁሉም ካለ እግዚአብሔሩ ተቋርጦ አያውቅም። ከልቡናችን ላይ ቀርቶ የምንለወጥበት ግን ውሱን ይሆናል። እንዲያውም የማይቀየርበትም ይኖራል ተብሎ እና ትልቁ ነገር ወደ ተግባር መጀመር ነው። ይሄ ሙከራ የሚባለው ዕለቱን እንዲሰው ትምህርቱን ከተማረ ጥያቄውን ከጠየቀ በኋላ መጀመር ያለበት ዛሬ ወይም ነገ ሄዶ ነው። ይሄንን ሙከራ ማድረግ አለበት።
ይህንን ከዛሬ ጀምሬ መጀመር አለብኝ ብሎ የተማረውን ትምህርትና የጠየቀውን ጥያቄ ዕለቱን መጀመር ካልቻለ ሁል ጊዜም ተመላላሽ ጠያቂ ተመላሽ የሚመለስለት ሆኖ ይኖራል ማለት ነው። ይሄ ነው በጥቂቱም ቢሆን ቤተክርስቲያን ላይ እየፈተነን ያለ ማለት ነው። ወደ ጥያቄ ስመጣ ምንድነው ይቅርታ? ምንድነው ሰው ተወቃቅሶ ነው ይቅርታ መባባል ያለበት? ፍትህ አለ፣ ደግሞ ይቅርታ አለ። ፈታሂነትና መሐሪነት ይቅር ካልኩት መፍረዱስ እልህ አይቃረኑም ወይ የሚል ጥያቄ ነው። ይህ ሁሉ ከላይኛው እነኔታ ካሉት ወይም እነኔታ ካስተማሩት ጋር የተያያዘ ነው። ፍቅር ሲኖር ነው ይቅርታ የሚኖረው። ፍቅር ከሌለ ይቅርታ ሊኖር ስለማይችል ማለት ነው። የመጀመሪያው በሩና ቁልፉ ፍቅር የሚባለው ሲኖር ነው። ያ ከሌለ ምናልባት በእርግጥ አሁን ላይ ይቅርታም ፍቅርም ሁለቱ ምስላቸው የቀረ አይነት መስሎ ይታያል። ማለት ሰው ፍቅር የሚባለውንም ከተለያዩ ነገሮች ከልማድና ከቁስ ከጥቅማጥቅም ነገርና ከስጋዊ ዝምድና ከዘር ከቋንቋ ከባህል ከአካባቢ ከወንዝ ከሆነ ነገር አጠጋግቶ ይዞታል። ምናልባት ሊሞትለት የሚታሰበውና ሊሞትለት የተነገረው ፍቅር በትክክለኛ ሰው በክርስትና ፍቅር እንዲሞት በክርስትና ወንድሙን እንዲወድ የተነገረው ገለጥ ብሎ ሌላ ፍቅር መስርቶ ሌላ የራሱ ህሊናው ላይ ያስቀመጠው መጽሐፍ ላይ የሌለ መጽሐፍት ያልነገሩት ክርስቶስ ያላስተማረው የራስ የሆነ የፍልስፍና ፍቅር ወይም ጥቅም ተኮር የሆነ የተጀመረ አለ። ይህም ስንመለከተው ምስል አይነት ነው። መጽሐፍ ቅዱስ ላይ ያለው ፍቅርና መጽሐፍ ቅዱስ ላይ ያለው ይቅርታ አሁን ላይ ምድር ላይ ያለው ፍቅርና ምድር ላይ ያለው ይቅርታ ሲነጻጸሩ የሚታወቁ ራሱ አይመስሉም። ብዙም የሚታወቁ አይመስሉም። ማለት ሰው መጽሐፍ ቅዱስ ላይ ያለውን ፍቅር አይደለም ወደ እርሱ ማምጣት የሚፈልገው። እርሱ የራሱን ፍላጎት ወደ መጽሐፍ ቅዱስ ስቦ ራሱ ልቡና ላይ ያለውን ፍቅር መጽሐፍ ቅዱስ ላይ እንዲሰፍለት የሚፈልግ ሰው ነው ያለው ብዙውን ጊዜ ስንመለከተው። አይ ከዚያም አልፎ ተርፎ ፍቅር እንዲህ ከሆነ እኔን የማይመቸኝና ለእኔ ምቹ ካልሆነ ይቅር አይነት ይሰራልኛል አይነት ሁሉ ሚል ያለው ልቡና ይመስላል። ነገር ግን እንደ ፍቅር የሚባለው ብዙ ከነይነታ በላይ አንዳችን መጨመር ስለማልፈልግ ነው። ወደ ይቅርታ ስመጣ ግን የይቅርታ መሰረቱ ተበዳይነት ነው። ተበዳይነት ማለት አንድ ሰው ተበድሎ ብዙ ነገሮች ተደርጎ ተገፎ ከዚያ የሚጀምር ነው። የተገፋውን መገፋት፣ የተበደለውን መበደል፣ የደረሰበትን ጠቅላላ ሁሉንም ነገር መተው ማለት ነው። ይቅርታ ማለት መተው። ይህን ስንመለከት ዘወትር የምንጸልየው አቡነ ዘበሰማያትም ይህንን ነው የተለመደው። በእርግጥ ሰው ከበደለ በኋላ የበደለውን ሰው ሂዶ ይቅር በለኝ ማለት ነው የተለመደው ማለት ነው። ለምሳሌ የገፈው ካለ የበደለው ካለ ብዙ መከራ ያደረሰበት ሰው ካለ ሽማግሌ መካከል ላይ ሆኖ ታረቁ እንጂ ሲለው ያ በድያለሁና ይቅር በለኝ ሊል ይችላል። ያ ግን አይደለም። መጽሐፍ ቅዱስ እንደሚነግረን ግን ሁልጊዜም በጠዋትም በማታም የምንጸልየው አቡነ ዘበሰማያትን ስናይ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ካለ በኋላ ምንድን ያለ ሄድግ ለነ አበሳነ ከመ ንሕነኒ ንሕድግ ለዘአበሰለነ ማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ ያለው እኛ ያለ የበደልነው ሳይሆን እኛ የበደለነው ይቅር እንደምንለው አንተ በደላችንን ይቅር በለን ነው። የበደልነውን አይደለም የበደለነው። የበደለን ሰው አለ። ያ ሰው በድሎኛል፣ ነገር ግን በደሉ ባለማወቅም ሊሆን ይችላል፣ በሌላ ነገር ሊሆን ይችላል እና ስለበደልከው በደል ይቅር በለን ብሎ መጠየቅ ነው ወይ ይቅርታ መጠየቅ ነው ማለት ነው። ይህ ደግሞ መሰረታዊ ማንነቱ ማነው ከተባለ መነሻው ክርስቶስ ነው። መሰረቱ ክርስቶስ ነው ስንል
የበደለ አዳም እንደሆነ የታወቀ ነው። የተበደለ ክርስቶስ ነው። የካሰ ግን መልሶ ክርስቶስ ነው። የካሰ ግን ክርስቶስ ነው ማለት እንግዲህ የአዳምን በደል አስቡት። ምናልባት ሰው ቢበደል አዳም እግዚአብሔርን የበደለውን ያህል በደል ላይበደል ይችላል። የእግዚአብሔርን ያህል ላይበደል ይችላል። የእግዚአብሔርን ያህል በደል ካልተበደለ ግን ያ ምናልባት የበደሉ ሚዛን መጠን ጥቂትም ትልቅም መስሎ ቢታየው ትልቁ ግን ክርስቶሳዊነትና ክርስቲያንነት የሚያመለክተው የበደለውን ሳይሆን የበደለንን ሰው ሂዶ ይቅርታ መጠየቅ። ይህ በጣም ይከብዳል። እንደ ክርስትና ሲታይ በጣም ይከብዳል። አይደለም ሌላ ቀርቶ የበደለንን ሰው ይቅር በለኝ ብሎ ሲመጣ በድለነው መካከላችን ለሽማግሌ ተቀምጦ ለይቅርታ እጅግ ልቡናችን እምቢ የሚለው ይከፋል፣ ይበልጣል። ይህንን ስናደርግ አሁን ከፍ ስንል እግዚአብሔርም እኛ የበደለውን ሰው ሳይሆን የበደለውን ሰው ይቅር ለማለት ይቅር በለኝ ለማለት ክርስቶስን ስንመለከት እጅግ በጣም የበደልነው በደል አለ። ስናውቅም የምንበድለው አለ፣ ሳናውቅም የምንበድለው አለ። ግን እርሱ ሁልጊዜም እየበደለው ይቅር ብሎ ነው የሚኖረው። ሰው እየጸለየም ይበድላል፣ እያስቀደሰም ይበድላል። አይደለም? እየጸለየም ይበድላል፣ እያስቀደሰም ይበድላል፣ እየመጸወተም ይበድላል። በጎ ነገር ያደረገ እየመሰለው እግዚአብሔርን ይበድላል። እግዚአብሔርን ሲበድል ግን እግዚአብሔር ደግሞ መልሶ ይቅር ይለዋል። ይህንን አድርግ ማለት ነው። ለምሳሌ እየጸለይን እንደምንበድለው ያለ በደል ብዙም የለም ማለት ራሱ አብዛኛው የሚበድል እየጸለየ የሚበድለው ብዙ ነው። እኔ አንድ በጣም እንፈራውና የሚጨንቀኝ አንድ ኃይለ ቃል አለ ማለት በመዝሙረ ዳዊት ምዕራፍ ማለት መዝሙር 7 ቁጥር 3 ላይ የተቀመጠ አንድ ኃይለ ቃል አለ። ሄዳችሁ ገብታችሁ ስታነቡት ሙሉ የጸሎና ምን ይላል ነው ዳዊት ወእመኒ ቦ አመጣ ውስተ እደዌ አለ። ወእመኒ ቦ አመጣ ውስተ እደዌ ወእመኒ ቦ አመጣ ውስተ እደዌ በእጄ በደል ካለ አለ ወእመኒ ወፈደክሙ ለለፈዱኝ እኮ ክፉ ለሚያደርጉብኝ ሰዎች ክፉ ካደረጉባቸው አለ። እንግዲህ አስቡት፣ በደል በእጄ ካለ በእጄ ቀምቼበት በእጄ ዘርፌበት በእጄ የተለያየ ነገር አድርጌ በድዬበት ከሆነ በልቡናዬም ቂም በቀል ተሸክሜበት ከሆነ አለ በኋላ ለያውድቁኒ ጸላእቴ ጠላቶቼ ይጣሉኝ አለ። በእጄ መግደል በልቡናዬ ቂም በቀል ከተገኘ ለያውድቁኒ ጸላእቴ ራቁቴን አድርገው ጠላቶቼ ይጣሉኝ ውሾ ይበሉኝ አለ። ማነው ጠላቱ ካልከኝ የሰው ልጅ ጠላቱ ማን አለ? አጋንንት እየተዘባበቱ ራቁቴ ከጸጋ እግዚአብሔር አራቁተን ወደ ገሃነም ያወርዱኝ አለ። ወያውድቁኒ ጸላእቴ ወይሬድና ጸራዊ ለነፍሴ አለ። በጣም የሚከብድ ቃል። ጠላት ነፍሴን ከቦ ያስጨንቃት ወይር ከባ ወይ ሽዳ ውስጥ ምድር ለህይወቴ ህይወቴን ወደ ምድር ጥሎ ክብሬን በሙሉ ባዶ ያድርጋት ትቢያ ያድርጋት አለ። ወያው ሰሮ ሰመሬት ለክብሬ ክብሬንም ወደ ትቢያነት መልሶ ባዶ ያድርገኛል። ልብ በሉ። አሁን ይህንን የሚጸልይ ሰው እግዚአብሔርን እየበደለ ነው አይደለም። ለምን? አንዱ ቂም ሊኖረው ይችላል፣ አንዱ በደል ሊኖረው ይችላል፣ አንዱ በጣም ብዙ ነገሮች ሊኖሩት ይችላሉ። ሰው ሆኖ የማይበድል የለምና የሰው ሕሊና ወጪ ወራጅ ነውና ጽድቅም ይስማማዋል፣ ኃጢአትም ይስማማዋል፣ ክፋትም ይስማማዋል፣ ደግነትም ይስማማዋል፣ ጠማማነትም ይስማማዋል፣ ቅንነትም ይስማማዋል። የሰው ሕሊና እንደ ማዕበል ሞገድ የሚታወቅ ወደ ላይና ወደ ታች የሚል ነውና መቼም በበደል እያለ ይህንን ጸሎት ሲጸልይ እግዚአብሔርን እየበደለ ነው። ለምን? ከእግዚአብሔር ፊት እንኳን ቀርቦ የማያደርገውንና የማይኖረውን ሕይወት የሚጸልይ ከሆነ ያ ሰው እግዚአብሔርን እየበደለ ነው። ግን እግዚአብሔር ይቅር እያለው ነው ማለት ነው። ይቅር እያለው ነው። እንዲህ ከሆነ ይቅርታ ምንድነው ሲባል ሰው ራሱን ይቅር ሳይል ሌላውን ይቅር የሚል ነው ማለት ነው። በደንብ አስተውሉ። ራሱን አይደለም ይቅር የሚል ሰው። አሁን ብዙ ጊዜ ሰው መጀመሪያ ይቅርታ ሊያደርግ ሰው ለራሱ ነው አይደል? የሆነ ይበድልና ራሱን ማጽናናት ይጀምራል።
ራሱን ይቅር ይላል። እኔ እኮ ትክክለኛ ነኝ፣ ይህንን ባደርግ እኮ ይህ አስፈልጎኝ ነው፣ ይህንን ብሰራ እኮ ለዚህ ብዬ ነው ብሎ መጀመሪያ ሰው ለሌላ ይቅር ማለት ሳይሆን ይቅርታ የሚጀምር ከራሱ ነው። ትክክለኛ ክርስቲያናዊ ሕይወት ግን ይቅርታ ከራስ አይደለም የሚጀምረው። ራስን ሁል ጊዜ ተወቃሽ አድርጎ ለራስ ይቅርታ ማድረግ ሳይሆን ለሌላ ይቅርታ ማድረግ ነው። ለሌላ ይቅርታ ማድረግ ነው ማለት ነው። ችግሩን ግን ሰው ሁል ጊዜ የሚጀምረው ለራሱ ነው ይቅርታ የሚያደርገው። መቼም ራሱን ክፉ የሚያደርግ የለም። በጎ ከሆነ ሁሉም ጣት ወደ በጎ ነገር ይቀስራል። ለምሳሌ አሁን ላይ ላለው ለሀገሪቱ ለቤተክርስቲያኗ ይሄ ምስቅልቅል መውጣትና ችግር መከራ ምረት ምንድን ነበር ተብሎ ጥያቄ ቢጠየቅ ሁሉም ጣቱ የሚቀስር ወደ ሌላ ነው። ለራሱ ግን መጀመሪያ ይቅርታ ያደርጋል። እኔ ከዛ ሁሉ ነፃ ነኝ ነው የሚለው። አይ እናንተ ናችሁ ይላል። ወደ ሌላው ጣት በጎ ነገር ከሆነ የሰላም ትሩፋት ከተገኘ በጎ ነገር ከመጣ መጀመሪያ ደግሞ ለበጎ ባለቤት የሚያደርገው ራሱን ነው። አሁን ለበጎ ይቅርታ የሚያደርግ ራሱን ነው ሰው። እንደዚህ እኮ ያስተዋጽዋለሁ፣ እኔ ትሩፋት አለኝ፣ ይሄን ሰርቻለሁ ይላል። ለበጎ ለራሱ ይቅርታ ያደርጋል፣ ለክፉ ግን ለሌላው ያደርጋል። አሁንም ለራሱ ይቅርታ ያደርጋል ማለት ነው። እና ይቅርታ ራስን ወንጀለኛ አድርጎ እኔ በድያለሁ ብሎ ያንን ለሌላው ይቅርታ ማድረግ ነው ማለት ነው። ለሌላው ይቅርታ ማድረግ ነው። የእግዚአብሔር ይቅርታ ይነዋ ስንመለከተው ከላይ ጀምረን በታሪክ ወለተም ስንመለከተው በቅዱሳን ሕይወትም ስናየው የቅዱሳን መጻሕፍት ማገላብጠን ስናነብና ገድላቸውንም ስንመለከት አብዛኛው ለራሳቸው ይቅርታ ያደርጉ፣ ነገር ግን ለሌላው ይቅርታ ያደርጋሉ። እግዚአብሔርን አብነት ያደርጋሉ፣ እግዚአብሔርን አርአያ ያደርጋሉ። የበደለ ሌላ የተበደለ እሱ ተበድሎ ይቅር ያለ ግን ደግሞ እሱ ነውና ኋላም በቀራንዮ መስቀል ላይ እንደምንመለከተውና ወንጌልም እንደነገረን እየተሰቀለም ስንኳን አባ ሰረቤሉ ስለበዘያምር ይገብሩ አባቴ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ጸሎት ነው ያደረገው። ይህ ማለት እየተበደላችሁ ለበደሏችሁ ሰዎች ይቅርታ አድርጉላቸው ማለት ነው። ይህ ሲባል ግን ሁለት ነገሮችን ልብ ብለን እንድንሄድ መናገር ይጠበቅብኛል፣ ይገባኛል። ሰው የህብረታዊ ይቅርታ አለ፣ የግል ይቅርታ አለ። ለምሳሌ የግል ይቅርታ ምንድነው? በግላችን ሃይማኖት ያለው ሃይማኖት የሌለው በሃይማኖት የሚመስለንም የማይመስለንም የሥጋ ዝምድና ያለው ቢበድለን እንደ ግል ማንኛውም ይቅርታ ልናደርግ እንችላለን። እንደ ግል በጸጋ ልንቀበል እንችላለን። እንደ ግል ልንጋደል እንችላለን። ብዙ ነገሮችን ልናደርግ እንችላለን። እንደ ህብረተ ቤተክርስቲያን የመጣው ግን በይቅርታ ሲሆን ከቤተክርስቲያን ሊለይ ይችላል። ለምሳሌ እናንሳ እነ አርዮስን ስንመለከት ከነ ኤርስንድሮስ ጋራ ጥላቻ አለባቸው። ግን በግሉ ኤርስንድሮስ ሰውነቱን ማንነቱን አልጠላውም። እንደ ህብረተ ቤተክርስቲያን ግን ቤተክርስቲያንን የሚጎዳና ቤተክርስቲያን ሊከፍል የሚችል በእያንዳንዱ ሰው አእምሮ ምንፍቅና ሊዘራ የሚችል ስለሆነ ህብረቱ ግን ተሰብስቦ ለይቶታል። ለምን? ይቅርታ ቢደረግለት አሁን የመናፍቅነውና ቤተክርስቲያን ይቅርታ ታስተምራለችና ይቅር ይባል ብላ ቤተክርስቲያን እንዲወርድ አትፈቅድም። አውግዛ ትለያለች። ይህ ይቅርታ አይደለም፣ በራሱ አውዞ በለየቱ ይቅርታ ስለሆነ። ለምንድን ነው ይቅርታ የሚሆን ከተባለ ከተወገዘ ከተለየ በኋላ ቀኖና ሊገባ ንስሐ ሊቀበል ወደ ቤተክርስቲያን ሊመለስ ስለሚችል ዝም ብሎ ቁጭ ቢል ግን ራሱም ይጠፋል፣ ሌላውንም ስለሚያጠፋ ይቅርታም ስናደርግ እንደ ግል የሚደረገውንና እንደ ህብረተ ቤተክርስቲያን የሚደረገውን ለይቶ ማየት የግድ ይላል ማለት ነው። የግድ ይላል። እንዲያ ከሆነ ሰው ይቅር ካለ መልሶ ደግሞ የበደለውን ካልወቀሰ ፈታይነትና ኮናኒነቱ ወይም መሐሪነትና ኮናኒነት ፈታይነት አይጣሉ ማለት አይጣሉም ወይ? ሊጣረሱ አይችሉም ወይ ነው? ሰው የሚፈርድ በራሱ ነው። መጀመሪያ በሌላ ሰው አይፈርድም፣ እንደ ግሉ ማለት ነው። ይሄ ከሌላ ከስልጣን ከዓለማዊ ከዚህ ከዘመናዊ ከስጋዊ ፍርድ ጋር አይደለም። ለምሳሌ እንደ ስጋዊ ፍርድ ከሆነ ቁጭ ብሎ አንተ ወንጀለኛ ነህ፣ አንተ ጥሩ ነህ፣ አንተ በደለኛ ነህ፣ አንተ መልካም ነህ ብሎ ለይቶ ሊፈርድ ይችላል። እንደ መንፈሳዊ ግን አንድ ሰው በብቻውን ቁጭ ብሎ ፈርዶ ይሄ ነው ብሎ ላይለየው ይችላል።
ለምን ሰው መጀመሪያ መፍረድ የሚጀምረው ከራሱ ስለሆነ ቤተክርስቲያን ፍርድን ስታስጀምር ወቀሳንም ስታስጀምር በወረቀት ወይም በሕግ መጻሕፍት ከማስቀመጧ በፊት ያስቀመጠችው ሰው ላይ ነው። ለምሳሌ አንድ ሰው ይወድላል፣ ኃጢአት ይሰራል። በድሎ ኃጢአት ከሰራ በኋላ ምን ያደርጋል? መጀመሪያ ራሱን ይከሳል። ምን ብሎ? በደለኛ ነህ፣ ኃጢአት ሰርተሃል ይላል። ራሱን በራሱ ይከስና ራሱን በራሱ ፍርድ አደባባይ ያቆመዋል። በራሱ ፍርድ አደባባይ ያቆመውና በራሱ ይመሰክራል ማለት ነው። እንግዲህ ሰውየው ከሳሽም ይሆናል ማንም ራሱ፣ በራሱ ፈራጅም ይሆናል ማን ራሱ፣ ምስክርም ይሆናል ማን ራሱ። ይህን አድርጋል ብሎ በራሱ ይፈርዳል፣ በራሱ ይመሰክራል። ራሱን ከከሰሰ፣ በራሱ ከፈረደ፣ በራሱ ከመሰከረ በኋላ ይህንን ወስዶ የት ላይ ያስቀምጠዋል? ለከፍተኛ ፍርድ ቤቱ ወደ ነፍስ አባቱ ሊወስዶ ይችላል ማለት ነው። ፍርድ እንዲያድርጎ በራሱ ይፈርድና ራሱን ከሶ ደግሞ መልሶ ራሱ ምስክር ሆኖ በካህኑ የፍርድ አደባባይ ያስቀምጠውና የፍርድ ያንን ዕዳውን ወይም እስራቱን ይቀበላል ማለት ነው። እንዲህ አድርጎ ይቀበላል። እንዲህ ከሆነ በራሱ መፍረድ ይጀምራል። ወደ ሌላ ሲፈርድ ግን የክርስትና የመንፈሳዊ ሕይወት ከሆነ ቤተክርስቲያን ትፈርዳለች። ለዚህ ነው እነ አርዮስ ሲወገዙ፣ እነ ንስጥሮስም ሲወገዙ፣ ሌሎችም ሲወገዙ በግል አይደለም የተወገዙ፣ ህብረተ ቤተክርስቲያን ነው ያወገዛቸው። ህብረተ ቤተክርስቲያኑ አውግዞ ለይቷቸዋል። ለምን? በመንፈሳዊ ፍርድና በመንፈሳዊ ፍትህ ላይ ግላዊ ሳይሆን ህብረተ ቤተክርስቲያኑ ስለሚፈርድ፣ የሚመረምር ህብረተ ቤተክርስቲያኑ ስለሆነ፣ የሚያውቅ ህብረተ ቤተክርስቲያኑ ስለሆነ። እንዲያ ሲሆን ግን ቤተክርስቲያን በራሷ ስትፈርድ ይሄ እንዴት ነው? ፍትሁ ከፍርዱ ጋር ማለት ከባህሪነቱ ጋር አይጣላም ወይ ነው? አይጣላም። የማይጣላበት ምክንያት በራሱ ፍርዱ ይቅርታ ስለሆነ ማለት ነው። በራሱ ፍርዱ ይቅርታ ነው። ፍርዱ ይቅርታ የሚሆንበት ምክንያት አንደኛ የተፈረደበት ሰው ሲፈረድበት በቀኖናም ሊሆን ይችላል፣ በምጽዋትም ሊሆን ይችላል። በተለያዩ ነገሮች ተወቅሶ ሲፈረድበት ያ ወደ ይቅርታ እንዲመለስ ነው ማለት ነው። የበለጠ ወደ ፍርድ እንዳይሄድ ነው ማለት ነው። መጻሕፍት ሲጻፉ፣ ሕግ ሲቀመጥ፣ ሰው ማዕቀብ ከፊቱ ላይ ሲቀመጥለት ያ ባህሪነት ነው፣ ይቅርታም ጭምር ነው። ለምን? እያየ እንዲፈራ እንዲጠበቅ ማለት ነው። እግዚአብሔር ለአዳም ዕፀ በለስን ሲያስቀምጥለት ባህሪነቱን ለማጠየቅ ነው። ለምን? አዳም እንደ ዲያብሎስ ሳያውቅ ተሳስቶ ወደማይመለስበት ደረጃና ወደማይመለስበት ፍርድ እንዳይወድቅ ያ የቀኖናን ጊዜም ለመስጠት ፊቱ ላይ ዕፀ በለስን ያስቀምጠለት ለዚህ ነው ማለት ነው። እና እንደ ጠቅላላ ከፍ ስናደርገው ፊቱን መሐሪነቱንም ራሱ የቤተ ክርስቲያን ፍርድ መሐሪነት ነው። መሐሪነት ደግሞ መልሶ ፍርድ ነው ማለት ነው። እንደያንዳንዳችን ግላዊ ሕይወት ስንመለከተው ምናልባት የመጀመሪያ እያንዳንዱ ከአስተሳሰብ ጋር ይጣላል እንጂ ከሰው ጋር አይጣላም። ቅድምና የኔታም እንዳሉት አርዮስንም ሰለስቱ ምዕት ምንድን ነው ያሉት? አርዮስ ሆይ አንተን አይደለም የምንጠላ አስተሳሰብህን ምንፍቅና ክህደት ነው አሉት። ያ ከሆነ ሰው እንደ ግሉ የአስተሳሰብ ጠላት ሊኖረው ይችላል እንጂ የስጋዊ ጠላት ግን ሊኖረው አይችልም። እንደ ክርስትና ማለት ነው። እንደ ክርስትና ያ ሆኖ ግን ምናልባት ያ ከሰው ጋር ወይም ከበደለው እርሱም በድሎት ያኛውን በድሎት ከሆነ ከበደለው ሰው ጋር ይቅርታ ሲዋረድ ትምህርት እንዲሆነው ሊነገረው ይችላል። ይህን አስተካክል፣ ይህን በድለሃል፣ ይህ አግባብ አይደለም፣ ይህ መልካም አካሄድ አይደለም ተብሎ ይነገረዋል። ከተነገረ በኋላ ግን ዋናው ትልቁ ነገር መሐሪነቱ መልሶ ይቅር ይላል። ይቅር ካለ በኋላ ግን ፈጽሞ መሐሪነት ተብሎ አንድ ሰው የሚጠራለትና የሚጠቀስለት ያን በኋላ ተመልሶ አያዘክርም። ለምሳሌ ተጣልቶ ከታረቀ በኋላ የሆነ ጊዜ ትንሽ ጸጸት ሲያገኝ ተመልሶ ያዘክር ሰዋል። እንዴ አንተ እኮ ጥንቱንም እንዲህ ነበርክ፣ ትላንትናም እንዲህ ነበርክ፣ እያወቅሁ እኮ ነው ይቅር ያልኩህ፣ እያወቅሁ እኮ ነው የታረቅሁህ እንጂ አንተ ጥንቱንም አትመለስም አይነት ዋናው ትልቁ ነገር ተመልሶ ልቡናውን በቂም የሚያረክሰውና ቂም የሚቋጥርበት የሚሸከምበት ከሆነ ያ ይቅርታ ሰውን በቀላሉ ነው የሚችለው። እንዲህ ከሆነ ያ ፍቱ ወይም ትክክለኛ ፍርዱ
ከይቅርታ ጋር ይቅርታው ከፍርዱ ጋር ይዋሃዳሉ። እንዳይበድል መጽሐፍ ተጠቅሶ ቀድሞ የበደለው በደል ንስሐ እንዲገባበት ይህን አስተካክል ተብሎ ትክክለኛ ይነገራል። ነገር ግን ደግሞ ይቅር ይባላል። ከዚያ በኋላ ግን ፈጽሞ የኋላው እንዳያስብበት ደረጃ ማሰብ አለበት። አንዳንዱ አቅም አጥሮት ደክሞ ጊዜ አልሰጠው ብሎት ከታረቀ በኋላ ጊዜ ሰጥቶት አቅም አግኝቶ ተመልሶ የሚበቀል ከሆነ ያ አደገኛ መስመር አደገኛ ይባላል ማለት ነው። እንዲህ ከሆነ ኦርቶዶክሳዊ ይቅርታ የሚባለው አምላካዊ ነውና ትላንትን አለማሰብ ነገን መቀጠል ዘርየ ረስ ወዘቅድሜ የለም። የትላንትናውን እዘነጋለሁ ወደፊት ግን እገሰግሳለሁ እንደናን እንደ ቅዱስ ጳውሎስ አነጋገር ማለት ነው። ያ ከሆነ ኦርቶዶክሳዊ ይቅርታ የሚባለው ይህ ሚዛኑ ከሆነና በዚህ ሚዛን የሚለካ ከሆነ አሁናዊ ላይ ያለው ይቅርታ ምናልባት አንዳንዱ አጠራጥሮት፣ አንዳንዱ ጊዜ አልሰጠው ብሎ፣ አንዳንዱ አልመቸው ብሎ፣ አንዳንዱ ደግሞ ምንም አማራጭ ስለሌለው ብቻ ይቅር የሚያደርግ ከሆነ ያ ይቅርታን የሚያደርግ ይቅር የሚል ከሆነ ያ ኦርቶዶክሳዊ ይቅርታ ላይሆን ይችላል ማለት ነው። እንዲያው አሁን ላይ ያለው ይቅርታ ግን ትንሽ ዝብርቅርቅ እያለ የእባብ መሰል ሆኗል። እባብ በስነ ፍጥረት ደረጃ ከእባብ የለሰለሰ የለም፣ ከእባብ ደግሞ የከፋ መርዝ ያለው የለም። ውጫዊ ዝም ብሎ በየትኛውም ቦታ ስትመለከቱት ይቅርታ 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 በዝቷል። ነክሶም ይቅርታ፣ ረግጦም ይቅርታ፣ ታኮም ይቅርታ፣ አልፎ ሲሄድ የሆነ ነገርም ተናግሮ ይቅርታ። ይህ በውስጥ መርዛማ የሆነ ይቅርታ ሊባል ይችላል እንጂ ከልብ ክርስቶሳዊ ይቅርታ ግን መጽሐፋዊውን እስካሁን ድረስ የተዘረዘሩትን ይዞ መሄድ ነው። እግዚአብሔር ይስጥልኝ።